የሚገርማችሁ እኔና አንተ አንድ እንደሆን እነዚህ ቃልህን የሰሙ በአንተና በእኔ ያመኑ የላከኝን ያዘዝከኝን ወደዚህ ምድር መጥቼ እንዳስተምራቸው፣ እንድባርካቸው፣ እንድቀድሳቸው፣ እንድሞትላቸው ሞትን ደግሞ ድል ነስቼ እንድነሳ የሰጠኸኝን ሁሉ ፈጸምኩ። ምን አልኩኝ? ሁሉን ጨርሻለሁ። አንዳች በዚህ ምድር ላይ ከዚህ በኋላ በእኔ የሚሰራ ስራ የለም። እንድሰራ ፈቃድ ሆኖ የሰውን ሥጋ ለብሼ በዚህ ምድር ላይ እንዳከናውን ያዘዝከኝን ሁሉ ጨርሻለሁ። ደስ ይላል። የታዘዝኩት መፈጸም እናንተ ልክ አንተ ታማኝ ባሪያ ና ወደ ጌታ ግባ እንደተባለው 2 መክሊት ወስዶ 4 5 መክሊት ወስዶ 10 አድርገው አድርገው ጌታቸው ሲመጣ በደስታ ይዘው እንደቀረቡት ሁሉ ክርስቶስ በዚህ ምድር ላይ ከዚህ በኋላ የምሰራው አንዳች ነገር የለም ሁሉን ጨርሻለሁ አለ። ይህን ሲናገር ግን ልናስተውል የሚገባው ክርስቶስ ከዚህ በኋላ በዓለም ላይ ያለው ስራ አይሰራም ማለት አይደለም። በሥጋ የምሰራው ስራ ስለ ሰው ልጅ የምሰደደው ስደት አከተመ። ስለ ሰው ልጆች የምሰደበው ስድብ ከዚህ በኋላ የለም። ስለ ሰው ልጆች የምሰቀለው ስቅላት ተፈጽሟል። በመቃብር የምቆየው የመቃብር ሕይወት አክትሟል። ከዚህ በኋላ በክብር አክብረኝ፣ በአባቴ ክብር በቀኝ ሆኜ እፈርዳለሁ፣ ዓለምን እገዛለሁ። ይሄ ደካማ ሥጋ የኔና የእናንተ ደካማ ሥጋ ከድንግል ማርያም የነሳው ሥጋ በዚህ ምድር ላይ 6666 ግርፋቱ መቁሰሉን፣ መድማቱን፣ መውደቅ መነሳቱን አጠናቆ ከዚህ በኋላ ለፍርድ በቀኝ ይቀመጣል። ክብር ምስጋና ለአምላካችን። ወረ ከፍ አድርጋችሁ አመስግኑ። ከዚህ በኋላ ሰብሐኒ በስብሐቲከ በምስጋና በክብር አክብረኛል። ለምን? በምድር ላይ ያለው የመከራው ሕይወት አክትሟል። ከዚህ በኋላ ለክርስቲያኖች ለእኔ ለሚያምኑ ሁሉ ሕይወት ይሆናል። እንደውም ማለት እኔ እናንተ አንድ እንደሆን እነሱ ምን ይሆናል? አንድ ይሆኑ። አስተውሉ። እዚህ ጋር እኛ በአብ በወልድ በመንፈስ ቅዱስ ስም የምናምን ክርስቶስ ሞቱን በሞታችን ድል ነስቶልናል ብለን ትንሣኤን ተስፋ ያደረግን ከሞት በኋላ ያለውን ሕይወት የምናምን ሰዎች በክርስቶስ እኛ ምንድን ነን? አንድ ነን። እኔ እናንተ አንድ እንደሆን አለ። የእኔን ቃል ሰምተው አንተ የላከኝን ያከናወንኩትን ነገር ሁሉ ሰምተው በሕይወት የሚኖሩት እንደኔና እንዳንተ እነሱ ምን ይሆኑ አለ? አንድ ይሆኑ። በመጽሐፍ ቅዱስ የተጻፈው ይሄ ነው። ዮሐንስ ወንጌል ምዕራፍ 17 ሁላችሁም የቤት ስራ ነው። የሰማችሁ ነው። የመጽሐፍ ቅዱስ ቤታችሁ ያለ ቤታችሁ ላይ ነው፣ ስልካችሁ ላይ አይጠፋም። የዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ ያለውን አንብቡት። እኔ በአንተ ሕያው እንደሆንኩኝ እነሱ በእኔ በእኛ ሕያው ይሆኑ፣ እኔ እናንተ አንድ እንደሆን እነሱ አንድ ይሆኑ። ዛሬ አወቁኝ አለ። የሚገርማችሁ እስካሁን ድረስ አላወቁትም ነበር። ስላላወቁት አለ የሰቀሉት አይደለ? ሞትን ድል አድርጎ ሲነሳ ግን ምን አለ? ዛሬ አወቁኝ፣ እኔም ስላንተ ነገርኳቸው። ቃል በቃል በእኔና በአንተ ሳሉ ስለኔና በእኔና በአንተ ስላመኑ ደግሞ አለ በዓለም ሁሉ ምን አለባቸው አልመሰላችሁ? መከራ አለባቸው፣ ስቃይ አለባቸው፣ መገፋት አለባቸው፣ መጠላት አለባቸው። ምክንያቱም እኔም በዚህ ዓለም ላይ ስኖር ያላከበረች ያልወደደች ዓለም በእኔና በአንተ ያመኑትን ልታከብራቸው አትችልም ነው። ነገር ግን አለ ፈተናው አያሸንፋቸውም። ለምን? እኔ ድል አድርጌላቸዋለሁ። ክብር ምስጋና ለአምላካችን ይሁን። ለዚህ ነው ቤተ ክርስቲያን ገዢዎቿ ብዙ ቢሆኑ የማትወድቀው፣ ጠላቶቿ ብዙ ቢሆኑ የማትሸነፈው፣ በዓለም ላይ በክርስቲያኖች ላይ የሚነሳው ብዙ ቢሆን ከ195% የክርስቲያኖች
ጠላት ቢሆን በዓለም ላይ ያለው ነገር ግን ክርስቲያኖች በዓለም ላይ ነግሰው ይኖራሉ። የክርስቶስ መስቀል በአደባባይ ላይ ከፍ ብሎ ይኖራል። በዓለም ላይ እንደ ክርስቶስ መስቀል የሚከበር በዓል አለ። መስከረም 16 እኮ በመላው ዓለም ያለው ሚዲያ በሙሉ አክብሮ የሚውለው የማንን መስቀል ነው? የክርስቶስን መስቀል። በመስቀል ላይ ስለኔና ስለናንተ ስጋውንና ደሙን ስለቆረሰ የሚቃወምን መንፈስ ስላስወገደው በዓለም ሁሉ ከፍ ይላል። እንደ ጠላቱ ብዛት ያልተሸነፍነው መሸነፋችንን ማን ስላስወገደ ነው? ክርስቶስ ስላስወገደ ነው። በዓለሙ ሳሉ ፈተና ይበዛባቸዋል፣ መከራ ይበዛባቸዋል። መከራው ግን አያሸንፋቸውም። እኔ ዓለሙን አሸንፌላቸዋለሁ። ለካ እናንተ የኔና የእናንተ ኃይላችን እግዚአብሔር ነው። የኔና የእናንተ ብርታታችን ማን ነው? እግዚአብሔር። እኔ በጣም የሰው ልጅ ክፋት፣ የክፉዎች ክፋት በጣም ከሚገርመኝ በመጽሐፍ ቅዱስ ላይ፣ በገድላት በድርሳናት ላይ፣ በሕይወታችን በጣም ብዙ ክፋትን አይተናል። በጣም የሚገርመኝ ግን የክርስቶስን ከሞት መነሳት ለመደበቅ ሰርቀው ወስደውት ነው በሉ እውነት እንዲመስል እኛ እናወራላችኋለን። አይገርማችሁም? አስተውላችሁታል? ነገራችሁ እውነት እንዲመስል አሉ እኛ ለሁሉም ሰው እናወራለን። በመስፍኑ በመኳንንቱ ፊትም እውነት ነው፣ ሰርቀዋቸው ነው። እነሱ በጥንቃቄ ጠብቀው ነበረ። በድንገት መጥተው ነው ሰርቀው የወሰዱባቸው ብለን እውነት እናስመስላለን። ስንት ይሆን ዛሬ ሐሰትን እውነት እያስመሰለ ብዙዎችን ስቃይ ውስጥ የከተተ። ለካ የምንሰማው ነገር ሁሉ በዓለም ውሸቱን እውነት እንዲመስል ተደርጎ ይነገራል። እናንተ ሰው የክርስቶስን እውነት የእግዚአብሔርን እውነት ሞትን ያህል ድል ነስቶ የተነሳውን የክርስቶስን ትንሣኤ ሊደብቅ ከሞከረ የኔና የእናንተ ነገርማ ይችላል አይደል? ምን ችግር አለ? ዛሬ ሚዲያው ሰፊ ነው። የሚያለቅሰውን ቀርጾ እያጨበጨበ ነው ብሎ መልቀቅ ይችላል አይደል? የተራበውን ጠግቦ ነው ማለት ይችላል። የተጣላውን ታርቆ ነው ማለት ይችላል። ምን ችግር አለ? የክርስቶስን ትንሣኤ የደበቀች ዓለም ክርስቶስ ከሞት መነሳቱን ሐሰት ነው፣ ሌቦች ሰርቀውት ነው ብለን እውነት እናስመስላለን ብሎ አመፅ የሚያንቀሳቀስ ዓለም ዛሬ በእኔና በእናንተማ ያልሆነው ሆነ የሚባል ምን ይደንቃል? ይህ ማስተዋል ያስፈልጋል። በሕይወታችሁ እውነት ያልሆነውን ነገር እውነት አስመስለው ሰዎች ተስፋ ሊያስቆርጧችሁ ሲሞክሩ የክርስቶስን ትንሣኤ ያስታውሱ። የሰማችሁ ነው። ተስፋ እንዳትቆርጡ። ነገር ግን ክርስቶስ እውነቱን ገለጠ። በመቃብሩ እነ ማርያም መግደላዊት እየገሰገሱ በሌሊት ሄደው መቃብሩ ባዶ ሆኖ ባዩት ጊዜ ማን ወስዶት ይሆን? ጌታችን ማን ወሰደ ብለው ሲጨነቁ ነጭ ልብሱን ለብሶ ተገለጠላቸው። ማርያም ሆይ ብሎ ጠራቸው። ክርስቶስ ገብረ ማርያም ገብረ ሥላሴ ብሎ እንዲጠራ መልካም ፈቃድ ይሆንልን። ምን አይነት መታደል ነው! ምን አይነት ቅንነት ነው! ማርያም መግደላዊት ወደ ጌታዋ መቃብር በሄደች ጊዜ ኢየሱስ ክርስቶስ አጠገባ ብሎ ማርያም ብሎ በስሟ ጠራት። እውነተኛ ዛሬ እግዚአብሔር በስማችን እንዲያውቀን ክርስትናችንን አስጠብቀን ሃይማኖታችንን አጽንተን የምንኖረው እስከ መቃብር ድረስ ታምናለች። ማርያም መግደላዊት ያደረገላትን ነገር ያንን 7 አጋንንት አስወግዶ ከሰዎች መካከል እንዳትቆም፣ ማህበራዊ ሕይወት እንዳይኖራት፣ ሌሊት እንቅልፍ እንዳይኖራት፣ ቀን እንደ ሰዎች የደስታ ቦታ እንዳትኖር ሲያሰቃያት የነበረውን አጋንንት ያስወገደላትን ጌታ እስከ መቃብር ድረስ ታምናለች። ዛሬ እኛ እግዚአብሔርን የምናምነው እስከምን ድረስ ነው? ለክርስቶስ ያለን ፍቅር እስከምን ድረስ ይሆን? ስማችን በክብር አውደ ምሕረት እስከሚጠራ ቤተክርስቲያን አውደ ምሕረቱ አካባቢ ፍቅር እስከሚነገር ድረስ አባቶች ካህናት ክብራቸውን ጠብቀው ብቻ እስከሚንቀሳቀሱ ድረስ እንደዛ ነው የኛ ክርስትና? ወይስ እንደ ማርያም መግደላዊት ምንም እንኳን ክፉዎች ከቤተ መቅደሱ ወጥተው የቤተ ክርስቲያን ስርዓት እንዳይከናወን አባታዊ ግዴታቸውን ባይወጡ ከአውደ ምሕረቱ የወንጌል ሰባኪዎች ከወንጌል ይልቅ ሐሰትን ሊያስተምሩ በየሰፈሩ በየሚዲያው የቤተ ክርስቲያን ጠላቶች ቢርመሰመሱ እስከ መቃብር ድረስ ታምነን የክርስቶስን የተደበቀውን እውነት ጌታዬ ከሞት ተነስቷል፣
ከሞት የተነሳው ደግሞ እኔን በቀኙ ሊያቆመኝ ነው። ቤተ ክርስቲያን በደሙ የተመሰረተች መጠጊያዬ እግዚአብሔርን የማገኝባት ከሞት ወደ ሕይወት የሚያሸጋግረውን በቀኙ የሚያቆመውን ሥጋውን የምበላባት ደሙን የጠጣባት ናት። ሐሰተኞች እንኳን ቢበዙ እውነተኞቹን እጠብቃለሁ ብለን እስከ መቃብር እንታመናለን። የእግዚአብሔር ልጆች ትንሣኤውን ስናከብር አብረን ፈተናውን ማክበር አለን። የክርስቶስ ትንሣኤ ለቅዱሳኑ ለሐዋርያት በወቅቱ ለነበሩት ሌላ ፈተና ነበረ። ሌቦች ተባሉ እኮ በሌሉበት ሐዋርያት አይደል? ሰርቀው ወሰዱ ተባሉ። አስተዋላችሁታል? በሌሉበት ባልተገኙበት። ለካ እናንተ በሌላችሁበት ቦታ እንዳላችሁ ተደርጎ ይወራል። ይህ ትዝ ሊለን ያስፈልጋል። በሌለንበት አካባቢ ስማችን ሲጠራ እንዴ ሐዋርያት እኮ በተዘጋ ቤት ተሰብስበው የክርስቶስ ሞት አሳዝኗቸው ተጨንቀው ባሉበት ሰዓት እኮ ሰርቀው ወሰዱት ብለው እኮ እውነት እንዲሆን አስመስለው አውርተውባቸዋል። እኔ ታዲያ ከሐዋርያት በምን እበልጣለሁ? አንሳለሁ እንጂ እነሱ ያው ሁሉን ትተው ነበር ጌታን የተከተሉት። ሞት ያስጨንቃልና ከመስቀሉ ስር ባይገኙ ብዙዎቹ ከሐዋርያው ከቅዱስ ዮሐንስ ውጭ ከመስቀሉ ስር የተገኘ የለም። ዛሬም በዘመናችን ቤተክርስቲያን ፈተና በገጠማት ጊዜ ከጥቃቅን 2-3 አባቶች ውጭ ሌሎቻችን በጎጠኝነቱ በዘረኝነቱ ውስጥ ገብተን ከቤተ መቅደሱ ያልተገኘን አለና ምን ይደንቃል ታዲያ? ከጌታ ጋር ከዋለበት እየዋሉ ካደረበት እያደሩ የተማሩ ዓይን ሲያበራ ሙት ሲያስነሳ ያዩት ሐዋርያት ደንግጠው ከሸሹ ዛሬ ያለነው ሥጋ ለባሾቹ በጣም ደካሞቹ የዓለም ያለው ብልጭልጭ ያንጸባረቀበት ብዙ የሚያጓጓ ነገር ባለበት ዓለም ያለነው አገልጋዮችና ያለነው ምዕመናን ከመስቀሉ ስር ባንገኝ አይደንቅም። ግን ደካማ መሆናችን ማን ያውቃል? እግዚአብሔር ያውቃል። በተዘጋ ቤት ሰላም ለእናንተ ይሁን ብሎ ገባ። ከጭንቀታቸው አረጋጋቸው። የሚገርማችሁ ማርያምን ምን አላት? ሂጂ ለወንድሞችሽ ይቀድማችኋል በያቸው። ሞትን ድል አድርጎት እንደተናገረ ተነስቷል በያቸው ብሎ ነው የላካት። እሷም ሄዳ መልእክቷን አደረሰች። ከዛ በኋላ እየተሯሯጡ ለካ ሞትን ድል አድርጎ እንደሚነሳ ነግሮን ነበር እናረጋግጥ ብለው ወደ መቃብሩ የሚወደው ሐዋርያ የተባለው ከመስቀሉ ስር የተገኘው ዮሐንስ ወጣት ነበር። ከፊት እየሮጠ ከኋላ ሽማግሌው ጴጥሮስ እየተከተለ ወደ መቃብሩ ሲሄዱ በእውነትም ክርስቶስ ሞትን ድል አድርጎ ተነስቷል፣ መቃብሩ ባዶ ነው። እስኪ ከፍ አድርጋችሁ አመስግኑት። በእውነት የትንሣኤ ጌታ ባዶ ነበረ መቃብሩ። ከዛ በኋላ ነው ወደ ገሊላ ይቀድማችኋል በተባለው መሰረት በተዘጋ ቤት በር ክፈቱልኝ፣ መስኮት ክፈቱልኝ ሳይል፣ ምክንያቱም ከዚህ ከትንሣኤ በኋላ የሚሰራው ስራ በስጋ የሚሰራ ስራ አይደለም፣ በአምላካዊ ባህሪ ነው። አባቴ ወይ ጨርሻለሁ ብሏል። ሰላም ለእናንተ ይሁን ብሎ ገባ። በእውነት ክርስቶስ በመካከላቸው ሰላም ለእናንተ ይሁን ይበለን። ሰላም ለኢትዮጵያ ይበልልን። ሰላም ለዓለማችን ይበልልን። የተጨነቀውን የሚያረጋጋ ፈርቶ ቤት ዘግቶ የተቀመጠውን በየዋሻው የተቀመጠውን የሚያድነውንም የማያድነውንም መከላከያ ይዞ መሽጎ ያለውን በሙሉ ሰላም ለእናንተ ይሁን ብሎ ሰላምን መስጠት የሚችል ማን ነው? ማን ብቻ ነው? እግዚአብሔር ነው። ኃያላን ሀገሮች ቢሆኑ ሰላም አይሰጡም። በዚህኛው በኩል ሰላም የሰጡ መስሎ በዛ በኩል እያጣሉ ነው። በዚህ የሰጡ መስሎ በዛ እየቀሙ ነው። ከጎናችን የቆሙ የሚመስሉት የክርስቶስ ሰላም ግን ፍጹም የሆነ ሰላም ነው። ሰላም ለእናንተ ይሁን ብሎ በተዘጋ በር ገባ። የሚገርማችሁ ግን አሁንም የሚጠራጠሩ ነበሩ። ቶማስ የሚባለው ሐዋርያ ተጨነቀ። እንዴት ሊሆን ይችላል? በዛ በመስቀል ላይ ተጠማው እያለ ሰውነቱ ደምግባቱ ጠፍቶ በ9 ሰዓት ወይኔ ተፈጸመ ሁሉ ብሎ ነፍሱ ከስጋው ለይቶ ዮሴፍና ኒቆዲሞስ ገንዘው ወደ መቃብር ሲያወርዱት አይተን እንዴት አሁን የክርስቶስ ነው አለ። አያችሁ እንዲህ አይነት ተጠራጣሪዎችን ጸበሉ እያበደ የመጣውን ከእብደቱ ፈውሶት በአልጋ የመጣውን በእግሩ እንዲሄድ ሲያደርግ አይኑ ጨልሞ የመጣውን አይኑ ሲበራ እያዩ
አሁን ጸበል የሚጠራጠር የለም። በመስቀሉ ሲዳበስ አጋንንት ሲጮህ፣ በመስቀሉ የተጣላው ሲታረቅ፣ የታመመው ሲፈወስ እያዩ ነው። በቅዱሳኑ ጸበል፣ በቅዱሳኑ ስም፣ በቅዱሳኑ ስዕል እቤታችን አይናችን እያየ የወደቁት ሲነሱ፣ አልጋ ላይ የነበሩት ሲራመዱ እያየን ዛሬም እንደ ቶማስ ሊያጠራጥሩ የሚሞክሩ የሉ። እንግዳውስ ናና ቁስሌን ንካው። ከዛ በኋላ ያንን የተወጋውን ሰውነቱን ሲያይ አመነ። ምን አለው መሰላችሁ? ያመንክ እንጂ የተጠራጠርክ አትሁን። አንተ ተጠራጥረህ ሌሎችን አታጠራጥር። እንደ ቶማስ አይነቶች ዛሬ መልካም የሆነውን ስራ እየሰራችሁ በስራችሁ ላይ ሰዎች እንዲጠራጠሩ የሚያደርጉ፣ መልካም የሆነውን ትዳራችሁን በትዳራችሁ ላይ ሰዎች እንዲጠራጠሩ የሚያደርጉ፣ ፍጽምት የሆነች እምነታችሁን እንድትጠራጠሩ የሚያደርጉ ብዙ አጠራጣሪዎችን በዓለም ላይ የቶማስ ወገኖች ናቸው። መጠንቀቅ ያስፈልጋል። ሳያዩ የሚያምን ምንድን ናቸዋል? ብፁዓን ናቸው። አያችሁ፣ ሳያዩ የሚያምን ስለ እኔ ከሰማይ ወረደ፣ በግብፅ በረሃ ተሰደደ፣ በዮርዳኖስ ተጠመቀ፣ በገዳመ ቆሮንቶስ ተፈተነ፣ በቀራንዮ ላይ ተሰቀለ፣ በሐዲስ መቃብር ተቀበረ፣ ነገር ግን ሞትን ድል አድርጎ ተነሳ ብሎ የሚያምን ምንድን ነው አለ? ብፁዕ ነው፣ የተመሰገነ ነው፣ እድለኞች ነን ከብፁዓን መካከል በመሆናችን። በእውነት ይህን ክብር የሰጠን አምላካችን ይክበር ይመስገን። አመስግኑ ይመስገን። ስለዚህ የትንሣኤውን ጌታ ስናከብር አብረን ፈተናዎቹን ማስታወስ ያስፈልጋል ነው። ያው ዋናው ትኩረት እንደዚህ ያደረጉት ስለ ትንሣኤው ሁሉ እየሰበከ ነው። አለባበሳችን፣ አመጋገባችን ሰሞኑ በሙሉ ትንሣኤ ነው አይደል? መንገዱ ሁሉ ይናገራል። ግን ገብቶናል ወይ ነው? በየዓመቱ ትንሣኤ ስለተባለ ነው። እንዲሁ በቀላል ያገኘነው እኮ አይደለም። ትንሣኤ 6666 ግርፋት፣ ሳዶር፣ አባዶር፣ ዳናት፣ አዴራ፣ ሮዳስ የተባሉ ችንካሮች በእጆቹና በእግሮቹ ላይ ተቸንክሮ ይህን ሁሉ ከሞት በኋላ መቃብር፣ ከመቃብር በኋላ ያለውን እውነት ደግሞ ለመደበቅ ብዙ ስራ ተሰርቶ ከዛ በኋላ እኮ የሚገርማችሁ ቅዱሳን ሐዋርያት አንገታቸውን በሰይፍ የተቀሉት፣ በእሳት የተቃጠሉት ሰማዕታቱ በሙሉ እኮ የክርስቶስን ትንሣኤ በመመስከራቸው እኮ ነው። ዛሬ ክርስቶስ ከሞት ተነስቷል ስትሉ እኮ እንደ ጠላት የሚያዩ ብዙዎች አይደሉ? ያ በመቃብር መካከል የነበሩት ክርስቶስ አልተነሳም ብለን እውነት እናስመስላለን፣ ሰርቀውን ነው እንላለን ሲሉ የነበሩት የነሱ ወገኖች እኮ ናቸው። ዛሬ ክርስቶስ ከሞት አልተነሳም፣ አልወረደም፣ አልተወለደም የሚሉ የነሱ ወገኖች ናቸው። ስለዚህ ማስተዋል ያስፈልጋል። ለክርስቶስ ያልተመቸች ዓለም ለእኔና ለእናንተ እንድትመቸን እንዳትጠብቁ። በነገራችን ላይ የምንኖረው ይህን ስለምናውቅ ነው። በተለይ በዚህ በመንፈሳዊ አገልግሎት ያለን ካህናቱ፣ ዲያቆናቱ፣ ጳጳሳት፣ ኤጲስቆጶሳቱ ፈተናው ከባድ ነው። እንደምታውቁት የክህነት አገልግሎት ሴንሲቲቭ ነው አይደል? ነጭ ልብስ ነው። ትንሽም ከን ከተገኘ ሁሉ የሚጠላችሁ ነው አይደል? ነጭ እንደሆን እንድንኖር አይደል የሚፈለገው? ልክ ነው። አቤት ቢያስችለንማ አንደበታችን ጠብቀን አለባበሳችን በክብር ይዘን ለንስሐ ልጆቻችን ታምነን ለቤተ ክርስቲያናችን ታማኝ ሆነን የክርስቶስን መከራውን መስቀሉን እየተቀበልን የምንኖርበት ጸጋውና በረከቱን ጽናቱን እንዲሰጠን እንዴት መታደል ነበር። ግን በዓለም ሳላችሁ ምን አለባችኋል? ፈተና አለባችሁ፣ መከራ አለባችሁ። ፈተና ደግሞ ሁሉ ያልፎማ ሁሉም 100 ያመጣ 100 ያመጣ ሁሉ አመጣ ማለት ግን እንወርቀው ከምን በታች ያመጣ ነው? ከ50 በታች ያመጣ ነው አንወርቀው። ግን አሁን በክርስትና ዓለም ካህን ዲያቆናቱ ሲመዘን ታስባላችሁ 99 ካመጣን ዋጋ የለም አይደል? እንጠላለን። ሰው መሆናችን ይረሳል። 95ም 75ም 60ም ብናመጣ ዋጋ የለም። 100 ነው የሚጠብቀው አለመሆኑ። ግን ሁሉ ፈተና ያልፋል። ፈተናውን እንድናልፍ ማን ይርዳል? እናንተም ክርስቲያኖች ምዕመናንም